ስገባ ዛሬ ሃፒ በርዝዴይ የሀይሚ ልደት ደረሰ እንዲ ያልኩኝ ሳይ ካፕኬት ነው። እንዴት እንዳሳምራችኋት! መልካም ምኞት ምክንያት ነው። ቤተሰብ ትምጣ እንዲል ነው የተፖስተው ብያችኋል። የተቆረጠ ፖስት እንዲህ ምክንያት አድርገው ይዘው አልመጡም። የቄልት መልስልኝ አልቻልኩም። ጠየቀችኝ፣ አወራችኝ። እስከ መቼ ድረስ ሲንግል ይባላል? ፍፄ ፍርጥ አረገዋ ሚስጥሩን ሁሉ ፍፄ ፍርጥ እንዲህ ሚፍታህ የልጅሽን አባት ስብስብ አድርገሽ ብትይዥ በጣም የተቻለ ነው። ትላንትና ሚሽን አላረገችም። የእኛን ወንድም ይመችሽ፣ በዚሁ ቀጥ በቃ የሚያዋጣሽ ይሄ ነው እዩ ማለት ነው። ምክንያቱም ያንቺ ያልሆነን ሰው እያነሳሽ ብትላላጪ ሴትነትሽን ነው እንጂ የሚያረክሱልሽ ያንቺን ፕሮቶኮል የሚጠብቅ ሰው ማንም አይመጣም። አንዳንድ የሰው ወሬ አትስማላሽው። ትክክል ነሽ። የሰው ወሬ ሳሰሚ ያለሽበት ህይወትሽን ስሚ። ምናልባት ብሩክን እንዲህ አርጊው እያሉሽ እሱን ለመጣል ያደረግሽው ነገር አንቺ በህዝብ ፊት ዘላለምሽን ትጠያለሽ። ስለዚህ ከወዲሁ አሁኑኑ የሆነውን የተፈጠረውን እያንዳንዱን ነገር ግልጽ አድርጋችሁ ይሄንን ነገር መቋጫ ብታበጁለት በጣም 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 ደስ የሚል ነገር ነው። ጋይስ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ሀይሚ ማለት ነው ገና ነው ልደቷ፣ ገና አልደረሰም። እኔ ደግሞ እንዴ አመልጦኝ ነው እንዲህ ብዬ ልክ ይሄ ጥቁር የለበሰችው ልክ የተሰራ ነው የሚመስለው የእውነት ማለት ነው። ይሄ ካፕኬት እኮ አንዳንዴ እንዴት ነው የሚያሳስተው! በጌታ ስም እንዲህ ጭራሽ ቁጭ አድርጓት በቃ ፎቶ ላይ በጣም ያምራል። ይሄ እንዲያውም እኔ ስቀርጸው ከእንትኑ ላይ ከቲክታክ ላይ ብዙም አላማረልኝም። እዛ ቦታ ላይ ግን በጣም ነው የሚያምረው። ባይዘው የሚያምር ፎቶ ነው። የሙሽዬም የሀብቴም የሚቀናበረው። በነገራችን ላይ ቲክቶክ ላይ ትላንትና ስቶሪ ላይ ሀብቴ ያስቀመጠው አዲስ አበባን ነው ወይስ ሌላ ሀገር ሄዶ ነው ይመስለኛል። ሙሽዬን ማለት ነው ወደ አዲስ አበባ አምጥቶ ካሜራ ላይ ሳይመጣ ተመልሰህ ነው ወይስ ይነገራል። መቼስ ሁለት መኪና እያለ ሙሼ በትራንስፖርት አትመጣም አይደል ጋይስ? እንዴት ተብሎ እንዴ ለእናት ያልሆነ ቀሚስ ይበጣጠስ እንዴ? ሀብቴ ከዛ ወደ ብሩኬ ጋር ያመጣል፣ ከብሩኬ ደግሞ ወደ ቤቷ ይመልሳታል። መሆን ያለበት እንደዛ ነው። ሀብትሽ የምር እውነት አዲስ አበባ መጥቶ ነው መሰለኝ ትናንት ስቶሪ ላይ በቃ እንዳለ ፖስቶ ነበር ግን ጽሁፍ ምናምን አላየሁም፣ አላነበብኩም። አዲስ አበባ ይሁን ሌላ ቦታ ይሁን አይዶን ነው አላቅም። እንግዲህ ቡታጀራ እንደዛ ይሆናል። ቡታጀራ ያን ያክል ከተማ ይሆናል አይሆንም። እና እንትንም ጥቅስ ምንድነው ወንድሜ ለገንዘብ ለስራ ቦታ ስጥ እንጂ ለማንም ምን ነበር ያለው? እንደውንም የገጠር ስድብ ነበር። ቀሪላ ለማንም ቀሪላ ወዳጅ አትጨነቅ እያለ ፖስቶ ነበር። እንግዲህ በሱ በኩል ነበር ጉዳዩ እንዲያልቅ የተደረገው። ምክንያቱም እዩ ትናንት ስትል የነበረችው ከትናንት ወዲያ ሀብቴ በውስጥ እንጨርሰዋለን ብሎኛል እያለች ነበር ስታወራ የነበረው ይመስለኛል። ለዛ መልስ ነው የሰጠው ማለት ነው። እና የእኛ ውድ ቤተሰቦች ዞሮ ሀይሚና ብሩኬ ላይ ነው ይሄ ነገር እንትን የሚለው። እኛ እንደዚህ ፎከስ የምናደርገው የምንሰራው በእነሱ ላይ እኛ ማለት እዩ ያደረገችው ነገር ተመችቶን ወይም ደግሞ የእዩን ስም ማንሳት ፈልገን አይደለም። በቃ የብሩክ ማንነት ሰላም መውጣት አለበት። በቃ ይሄ የሁላችንም ጥያቄ ነው። የኔ ጥያቄ ብቻ አይደለም። በቃ ሰላም አንድና አንድ መውጣት አለበት። አሁን ብዙ ሰው እያሰበ ያለው ምንድነው? ብሩኬ የዲኤንኤ ምርመራውን ያደርጋል። ከዛ የብሩክ ልጅ ስለሆነ ብር ይከፍላታል ለእዩ። ከዛ የዲኤንኤው ምርመራ በሌላ ሰው ያስቀይራል ብር ስላለው። እንደዛ እያሉ እያወሩ ነው ያሉት አንዳንድ ልጆች ማለት ነው። የምሬን ነው። ግን እንደዛ አይደለም ነገሩ። ምክንያቱም አሁን እዩ እኔ ያስመረምራለሁ ስትል የዲኤንኤውን ታስቀይርበታለች አላችኋት። ከዛ ግልብጥ ብላ እንደውም የዲኤንኤ አልፈልግም አለች። ከዛ አሁን ደግሞ ብሩኬ የዲኤንኤ ማድረግ ይችላል ብላ እሷ ስትሰራ ቪዲዮ ከዛ ልጁ የእሱ ነው፣ በውስጥ ሁሉ ነገር ያልቃል፣ ገንዘብ ይሰጣታል፣ ከዛ የዲኤንኤውን ያስቀይራል። ከራሱ የሆነ ጓደኛ ነው የሰማነው የሚሉ ልጆችም አሉ። እኔ ግን በፍጹም እኔ አላምንም። ስለዚህ ይሄ ሁሉ ጥርጣሬ ስላለባቸው ልጆች እነሱን የሚከታተሉ እነሱን የሚወዷቸው ሰዎች ማወቅ አለባቸው ብዬ አስባለሁ። እኔ እዩ ቪዲዮ በለቀቀኝ ሰዓት እየመጣሁ ማወራው ለምንድን ነው? በቃ አለ አይደለ ከብዙ ሜሽኖች
አንዱን ሜሽን ይሰማል ብሩክ። አንዳንዴ እናንተ ጋር ቅልል ብሎ ይሁን ሚዲያው ላይ ሸክም የሆነበት አለ። አሁን እዩ ጋር ለብሩክ እርግዝና መኖሩ ልጅ መወለዱ ግን ማለት ነው እዩ አይደለም ማርገዝ አይደለም መውለድ ምንም ያየ ሴት አይደለችም ሲጀመር ማለት ነው። እዩ ግን ደግሞ ያው ሚዲያ አንዳንድ ሰው እውነት ነው ብሎ የሚከታተል ሰው አለ፣ ድራማ የሚያውቅ ሰውም አለ። ለዛ ነው ቤተሰቦች ማለት ነው ስለ እዩና ስለ ብሩኬ ይሄን ያወራሁት። ዞሮ ዞሮ ብሩኬ አሁንም ቢሆን ስለ እዩ ያለውን ነገር ፍርጥ ለአንዴና ለመጨረሻ ምንም የሚመጣ ነገር የለም። ይሄ ሁል ጊዜ መልእክቴ ነው ቤተሰቦች። ሌላው ምንድነው ሚፍታህ እንግዲህ ከካሜራ ጀርባ አንዳንድ ነገሮችን ያው ፖስት ተደርጎብኛል ምናምን በሚል እሳቤ ያው እንግዲህ ችኳን ይዟት መጥቷል። እንዴት ነው ወደዳችሁልኝ ወይም መርቁልኝ ነው በዚህ አጋጣሚ። እንግዲህ ዛሃሮ ናት የሱን ጸባይ የምታውቀው ማለት ነው። ዛሃርዬ እንዴት ታያለሽ? እርግጠኛ ነኝ ታይኛለሽ ብዬ ተስፋ አደርጋለሁ። አለ ዛሃሮ እና ምን ታያለሽ ስለሚፍታህ ቦይ ፍሬንድ ወይም ፍቅረኛ ወይንም ደግሞ ምንድን ነው የሚባለው በአዲሱ አማርኛ? ምን ነው የሚባለው በአዲሱ አማርኛ? ኧረ አምጡልኝ ወይ ጠፋብኝ። በቃ እናንተ መልሱልኝ። ብቻ ግን እንዴት አያችኋት? ኤኒዌይስ በጣም ምርጥ ናት። እሱ እኮ ሚፍታህ እኮ ቆንጆ ቆንጆ ሴት ያመጣል። የምር ከዚህ በፊትም ያቺ ረዱናት ማናት የምትባለው? ወይኔ እሷ ራሱ በጣም አረብ ነው የምትመስለው ቆንጅዬ። እና አይዶን ነው ለምን እንደሚለቃችሁ አላውቅም። በእርግጥ የሰው መስፈርቱ ብዙ አይነት ነው። ያኔ የማይጣጣሙት ነገር ሊኖር ይችላል። ያንን የአንዱን ጸባይ አንዱ ትዕግስት አርጎ ካልሸፈነ ልክ እንደ ሀይሚና እንደ ብሩኬ ካልተሸፋፈኑ ከባድ ነው። አንዱ ስልቹ ምናምን ከሆነ ይከብዳል። ግን ደግሞ በመካከል ደግሞ እውነተኛ ፍቅር መኖር አለበት። እውነተኛ ፍቅር ካለ አንዳችሁ ለአንዳችሁ ብትሰላችሁ እንኳን አንዳችሁ ስትሰላችሁ አንዳችሁ ትነቃላችሁ። እንደዛ ነው እውነተኛ ፍቅር ሁለታችሁም ጋር ካለ አንዳችሁ ስትደክሙ የአንዳችሁ ጠንካራ ያደርጋችኋል። አሁን ሀይሚ ጋር እንደዛ ነው። በሆኑ ነገራቶች በምናምን ብሩኬ ተስፋ ቆርጦ በቃ ጥፍት ሲል ሀይሚ እንደገና እንደ አዲስ ትመለሳለች ወደኋላ። ለምን? እውነተኛ ፍቅር ስላለ ማለት ነው። እውነተኛ ፍቅር ከሌለ ግን በቃ ሁለቱም በሌላ መንገድ ነው የሚሄዱት የሚጣጣሱት። ገብቷችኋል አይደለ? ስለዚህ የኛ ውድ ቤተሰቦች እውነተኛ ፍቅር ካለ የሰው ልጅ ምንም ቢሆን ምን ጠንካራ ነው የሚሆነው፣ ከአንዱ አንዱ የተሻለ ነው የሚሆነው። ስለዚህ ሚፍታህ የእውነት ፍቅረኛ ብትሆንልን እኛ ደስ ይለናል። ምክንያቱም እነ ብሩክ መሀል ቁጭ ብለህ ሲንግል ነኝ ማለት አይነፋም ማለት እንዲ ጋይስ፣ አይነፋም። እውነት አይመጥንም፣ አይመጥንም። ሲቀጥል ደግሞ ትናንትና ያው አንዳንድ ነገሮች ላይ እኔ ስለ ሀይሚ ቤት የተናገርኩትን አንዳንዶቻችሁ ወዳችሁታል፣ አንዳንዶቻችሁ ቅር ብሏችኋል። ወስደውባት ነው እንዴ? ይሄ እኮ የመጽሐፍ መደርደሪያ እኮ ነው የሚፍታህ፣ የልብስ አይደለም እኮ የሚፍታህ እኮ ነው ይሄ። የሀይሚ በጣም ነበር የሚያምረው። እንደውም የእሱ ክላስ አለ። ቆይ አንድ ቀን ቆይ ትላንትና ነው መቼ ላይቭ የገባበት ቦታ እዛ ጋር ሄዳችሁ ማየት ትችላላችሁ። የሀይሚ ከበት ያ ነበር። ቀይሮባት እኮ ነው። ለዛ ነው እንጂ እኔ ደብሮ ምናምን አይደለም። ይሄ ወይም ደግሞ የትናንሽ ልብስ አይነት መደርደሪያ ምናምን የጃኬት ምናምን አይሆንም። እና እዛ ሚፍታህ ጋር ይመስለኛል ሰዎች ምናምን ለስራ ጉዳይ ሊያወሩት ሊመጡ ስለሚችሉ ሰፋ ያለውን ቤት ወስዶባት ነው። እንደዛ ነው የተረዳሁት ጋይስ። ኤኒዌይስ ብሩክና ሀይሚ ሲጋቡ ሰፊ ቦታ ስለሚያስፈልጋቸው እሱም ደግሞ ሲያገባ ይቺ የመጣችው ችክ እውነት ከሆነች ይለቃሉ። ሀይሚዬ ያው ራሷን ዝቅ አድርጋ እንግዲህ ለጓደኞቿ እየኖረች እንደሆነ አሳይታለች። ምክንያቱም ያንን ውብ የሆነ ክላሷን ትታ ሌላ ቦታ ገባች። እሷ አስባችሁታል? ለሚፍታህ በማሰብ ለጓደኛ በማሰብ ግን ይሄ ሁሉ ነገር ትዳር ውስጥ ሲኮን ግን ብሩክና ሀይሚ የሆነ እየመጡ ይሄዱ፣ ግን አብሮ መኖር እኔ እንጃ። አይፈለገም ወደ ጓደኛዬ ወንድሜ ቢሆን ለራሱ አልፈልግም። እኔ ይቅርታ አድርጉልኝና እዚህ ጋር ማለት ነው በጣም ይቅርታ አድርጉልኝ። ትዳር ይዤ ባል አሁን ችግር የለውም አልተጋቡም። ግን ካገባሁኝ በኋላ ችግረኛ ሆኖ የሆነ ልረዳው ምናምን ነገር ካልሆነ ስራ እየሰራ ከሆነ ይቅርታ አድርጉልኝ። እኔ ቤቴ ውስጥ ብቻ የመኖር ነው ፈልገው። ማርያምን ነው የምላችሁ። ትልቅ ቤት ራሱ ባይሆንስ ልጅ ከሌለኝ ወደፊት አይመጣም ወይ ልጅ ትሉኝ ይሆናል እኮ። አይ የቤቱ ትልቅና ችግር የለውም። ሰው ግን እየመጣ ማደር ይችላል። ግን ቤቴ ውስጥ እኔ እንጃ በጣም ችግረኛ ወይም ደግሞ የሆነ ነገር ካልሆነ የሆነ አቅም ካላጣ ሰው ስራ እስከሰራ ድረስ
እኔ በትዳሬ ብቻ መሆን ነው ፈልገው፣ ቤቱ የግሌ እንዲሆን ነው ፈልገው። ይቅርታ አድርጉልኝ፣ የኔ ስታይል ነው ይሄ ማለት ነው። የኔ ሀሳብ ነው። እና ወደፊት ያው ሀይሚና ብሩኬ በቃ የራሳቸው የግላቸው። ለነገሩ ሁሉም እያገቡ ይወጣሉ። ማን ያህል አይደል እንዲህ ጋይስ፣ እንደዛ ነው ብዬ የማስቡ አሁን ላይ። ያው ሀይሚና ብሩኬም ምንም አይነት ያው ስራቸውን ይሰራሉ። ከዛ ኑሯቸው ለየብቻ ነው፣ አዳራቸው ለየብቻ ስለሆነ ምንም ችግር የለው ጓደኛ ቢኖርም ባይኖርም። ከዛ ውጭ ግን እኔ ትዳር ይዤ ባሌ እያለ ሌላ ሰው ደባል ሰው አስገብቼ መኖር አልፈልግም። እኔ ኪራይ እንኳን ቢሆን እንኳን ግቢ ውስጥ ሆኖ በቃ በውጭ እንደው ቢሆን እንኳን ቤት ውስጥ ግን በፍጹም እኔ አልፈልግም። እኔ እንጃ እኔ አልፈልግም። በእኔ በኩል በቃ እንደነገርኳችሁ ነው። አቅም እያለው የሚሰራ ሰው ካልሆነ በስተቀር እሱ ምንም ነገር አቶ ከሆነ ሰው ምንም ማለት አይደለም። ያገኛል፣ አንድ ቀን ሰርቶ ይለወጣል። ግን ስራ እየሰራ እኔ ደባል ሰው መቀመጥ አሜዚንግ ነው ለእኔ ማለት ነው። አልወድም። በነፃነት ባሌ ወጥቶ ሲመጣ የፈለግኩትን አድርጌ መቀበል፣ እንደዛ ነው ፈልገው። እኔ እንደዛ ነው። አይዶ ነው። ይሄ የኔ ሀሳብ ነው። ቅር እንዳይላችሁ ቤተሰቦች። ግን አሁንስ ቢሆን ማን አብሮ ይኖራል ልትሉኝም ትችላላችሁ። ይሄ እውነት ነው። ምክንያቱም ያው አሁን ላይ ሁሉም ሲንግል ስለሆኑ ነው። ጓደኞቻቸውም አብረው መሆን ያልቻሉበት ቦታ ላይ ስለሆኑ ነው። እንግዲህ በዛም ብላችሁ በዛ አጣብሱልን ሚፍታህን። የምን ሲንግል ነኝ ነው እንዴ? እሰይ ነጭ ፀጉር ይዞ ሲንግል ነኝ የማይመጥን ነገር ነው። ያው እሱ ራሱ እዛ ቦታ ላይ ሲንግል ነኝ ብሎ ያወራበት ምክንያት ይኖረው ይሆናል። ምክንያቱም ይቺ ፎቶ ለመፖሰት ስለተፈለገች ይሆናል። ያው ፎቶ ተፖስቶ ደግሞ ቤተሰብ ምን ይላል? ይወዳሉ፣ ይወዷታል፣ አይወዷትም? ፈተና ላይ ናቸው የሚፍታህ ቤተሰቦች። ያው የጨረቃ ፋሚሊ ናቸው እኮ። እና እስኪ እንዴት ነው ኮመታተሩ ምናምን ግን ደስ ይላል። ልጅቷን ደግሞ ወዳችኋታል በጣም ማለት ነው። በጣም ያው እርግጠኛ ነኝ ወለየ ነው የምትሆነው አይደል? መቼስ ጉራጌ አትሆንም አይደል? ብዙ ጊዜ ሚፍታህ ወለየ ጋር ነው የማየው ማለት ነው። ብዙ ጊዜ አይቼዋለሁ። ብዙ ጊዜ እና ያው እውን ያርግልህ ብያለሁ። የሀይሚ ልደትም እየደረሰ ነው። ልደቷን አክብረው ካከበሩ በኋላ ዱባይ ይሄዳሉ እያላችሁ ብዙ ልጆች አጀንዳ ይዛችኋል። ግን እስኪ አልተወሰነም እሱ ነገር ማለት ነው። በተለይ በቅርቡ የሚጋቡ ከሆነ ዱባይ ላይ ምን ይሰራሉ? ወጪ ነው ትርፉ ማለት ነው። እንደገና ደግሞ ዱባይ ላይ መጥተው አሁን ምንም ሙቀት ነው። አሁን ምን አለ የለም። ያው አልታየ አገር እንደውም ሀገራችሁ ብትሄዱ በጣም የተሻለ ነው የምታገኙት። ዶላር ለሀገራችሁ ኢንቨስት አድርጉ፣ ለሌላ መንግስት ኢንቨስት አታድርጉ። ብሩኬና ሀይሚ ሰምታችኋል። ለትኬት የምትቆርጡት ምናምን ለሀገራችሁ ኢንቨስት አድርጉ። ሂዱ ላሊበላ፣ ሂዱ ባህር ዳር፣ ሂዱ ጅማ። የሀገራችሁን አስተዋውቁ፣ የሀገራችሁን አሳዩ። ምን አስባችሁ ነው እናንተ? ደግሞ እዚህ አፈር ነው ያለው ዱባይ ላይ ምን አለ? ምንም የለም። አሁን ላይ ደግሞ እንደ ድሮ አይደለችም አዲስ አበባ፣ ባህር ዳር፣ ጅማ ሁሉ ነገር ተቀያይሯል። ያንን ነገር አታሳዩንም? ይልቅ እኛ ስንት ዓመታችን ላላየ ነው። እዚህ ዱባይ ላይ ምን አለ? ለነገሩ እኛ ስለኖርንበት ነው መሰለኝ። እኔ ቅርታ አድርጉልኝ፣ ውጭ ሀገር ውጭ ምንም አይመስለኝም ጭራሽ። አፈር እኮ ነው ያለው፣ አፈርና ቅጠል በቃ። ከዛ ያለፈ ነገር ንጹህ አየር የለ። አሁን ላይ ሙቀት ነው ዱባይ ማለት ነው። አንዴ ሁለቴ አይተኸዋል ብሩኬ። እኔ ዱባይ ልሂድ የሚለው ነገር ሌላ ቀይር፣ ሌላ እንዴ ጋይስ፣ ትክክል አይደለሁኝ? ለማንኛውም የሚመቻችሁ አመሰግናለሁ። የሀይሚ ልደት እየደረሰ ነው እንግዲህ ቃወጡት ማለት ነው። እየቃወጣችሁት ነው። በዚሁ ላይ ጨምሩበት ማለት ነው። ሙሽ ሳትሄድ ቢከበርላት ምን ይመስላችኋል? እኔ ሙሽዬ ድምቅ ታደርጋችኋለች። እነዚህ ሁለት ልጆች ማለት ነው። ሁለቱም በፍሪደም ነው በቃ በደስታ ከእሷ ጋር የሚውሉት ማለት ነው። እሷ እያለች ልደት ቢከበር ደስ ይላል። ባትኖርም ደግሞ ችግር የለውም። እናመሰግናለን ቤተሰብ ባይ